ስለምታረጉኝ ከልብ አመሰግናለሁ። ፈጣሪ ጠብቃችሁ ከክፉ ነገር ዝሙትን ማትደግፉ ማለት ነው። ፍቺ ሁሌም እንደምንለው በተለያየ ምክንያት ሊመጣ ይችላል። ባልና ሚስት ሊጋጭ ሊለያይ ይችላል ማለት ነው። ግን በዝሙት አይደለም። ገብቷችኋል? እና ዝሙትን ለምትደግፉ ምንም ማድረግ አልችልም። መልካም መንገድ ይሁንላችሁ እላለሁኝ። ግን እውነት ነው ሄርሜላ ጠፋች፣ ቤት ውስጥ አላደረችም ተብሏል። ይኸው እሷ እዛ ጭፈራ ቤት ውስጥ ናት እንዴ? ባለ ሆቴል ናት ብላችሁ የለ እንዴ? ስለዚህ ማናጀር ከሆነች በቃ እንዴ እዛ እንትን እያለች ነው። ለማንኛውም እዛ ሄደክ ፈልጋት በሉት ማለት ነው። እኛ ሩታዬ ደህና ትሆንልን። አሁንም እንግዲህ እጃቸውን እየቀሰሩ ያሉት ሩታዬ ጋ ነው። እጅክን አንሳ አብርሽ። ሩታ ምን አገባት ስለ ሄርሜላ እንዴ? ባህል ነኝ በጣም ነው መወዳት፣ በጣም ትልቅ ክብር አለኝ እያልካል ነበር እንዴ? ታዲያ ሚስትክን መቆጣጠሩ ሽማክን ታቃተክ ምኑም ባልሆንክ እንዴ? የት እንደምትወጣ የት እንደምትገባ ካላወቅ ምንድነው ጥቅሙ? ለማስመሰል ለድራማ ብቻ። ኧረ ተው ሼም ነው። ለማንኛውም አሁንም እንግዲህ ዳኒና አብርሽ ተናንቀዋል። ወንድሟም ነበረ እና ያው የምታውቀው ጉዳይ አለ ብለው ስልኩንም እንደው ሲፈትሹ ነበረ። ፖሊስም እንደዚህ አይፈትሽም አይበረብርም ማለት ነው። ሜሪም ሩታም አንተም የምታውቁ ተሆነ ንገሩኝ እያለ ነው። ምን ይሰራሉ እንዴ? ሩታዬ እኮ ቀድማ ዳኒንም ሜሪንም ከህይወቷ አስወጥታለች፣ ደስታንም አስወጥታለች። ለምን? በራሷ ስለምትተማመን በራሷ ኮንፊደንስ ስላላት ማለት ነው። አዎ ኮንፊደንስ ባይኖራት ኖሮ በዙሪያዋ እነሱ ይከቧት ነበር። አሁን ለሚደርስባችሁ ነገር እኔ ኃላፊነቱን አልወስድም ብላ ነበር። ትዝ ይላችኋል። ሩታ እኮ እውነቴን ነው ያወራችውን ቃልን በተግባር የምታሳይ ጀግና ሴት ናት። ሩታ ጀግና ናት የምንለው በምክንያት ነው። አውርታ ዝም ማለትን አትወድም። የሆነ ነገር ተጀመረች ተግባር ላይ ነው የምታደርሰው። ደስ ትለኛለች። እንደዚህ አይነት ቆፍጣና ሴት ማለት ነው አላችኋ። ገና ይሉንታ ይዟችሁ ሼም የሚባል ይዟችሁ። አቤተኛ በሻ እኔ እኮ አንዳንዴ ለምን ከፈረንጅ አልተወለድኩም ያልኩ ራሴን ወቅሳለሁ። ለምን እንደሆነ ታውቃላችሁ? የሆነ ነገር ሲደረግልን በዛ ይሉንታ እንታሰራለን። አሁንም አብርሽ ሄርሜላን ወደክ ሳይሆን ይሉንታ አስሮክ ነው። እናውቀዋለን ማለት ነው። እኛ ማንም የፈለገ ለምን ጦሮጦስ አይገባም። ሩታዬ መችሽ